እኔ የምልሽ ግን ትርንጎዬ፣ ቆይ ግን ሰው ሆኖ መፈጠር ትርጉሙ ምንድን ነው? አረ ድንብላል በፈጠረሽ አታልቅሽ። ዛሬ ትየናተናቸው ነበር። አሁን ምንድን ነው የምናደርገው? ምን ጥያቄ አለው? አሁን ማድረግ ያለብንማ አንተን ጸበል መውሰድ። ለምን በያ አልታወቀሽም እንጂ እየጨለልሽ እኮ። የሞተ ሰው ደወለልኝ ትለኛለህ። ፋዘሪ ነብሮ ጥበቃ አረ ይረጋጉ ፋዘሪ። ምንድን ነው እንደዚህ መበርገግ? ሁሉም ፍቅር የቆመው በመተሳሰብ ይመስልሻል? እና ምንድን ነው እሷ ስታጠፋ አገጯን ሲያጋጫት፣ ያኔ ድሃ በነበርን ሰዓት ስንቱ ነው እኛን እንዲህ ሲረማመድብን ነበር። አሁን ደግሞ ገንዘብ አለን። ስለዚህ እኛም በተራችን በተራመዱብን ላይ እንራመዳለን። አንዳንዴ ህይወት እንዲህ ነው የሚል የሆነ መዝሙር አለና ምን አስታወሰኝ ጋይስ፣ ሜሉ ራሷን እንትንስክስ ከማለት ድረስ ስትደርስ ህይወት አንዳንዴ እንደዚህ ነች የሚል ነገር በውስጥ የተሰማኝ። እኔም በሆነ ወቅት ላይ እንደነዚህ አይነት ነገሮች ውስጥ ስለገባሁኝ ካለሁበት ከፍታ ወርጄ ብዙ ነገር ውስጥ ስለወረድኩኝ አውቀዋለሁ። ይህን ስሜት ይገባኛል። ይህ ስሜት እና አብዛኞቻችሁ የምትኖሩ ትችላላችሁ በእንደዚህ አይነት መንገድ ውስጥ ያሳልፋችሁ። ጊዜ ይጥላል፣ ጊዜ ያነሳል እና አትዘባበኑ ነው የሚባለው። እንዴት ነው ጋይስ? ነገ ምን እንደሚሆን ማናቅ ሰዎች ዛሬ ላይ እንዴት አክት እንደምናደርግ ይዩት። ከተምቹ ተማሩ። ተምቹም ባልነበረው ታይም ምን አይነት ልጅ እንደነበረ ታውቃላችሁ። አሁን ገንዘብ እየመጣ ሲመጣ ደግሞ ምን አይነት ሰው እየሆነ እንደሆነ እያየነው ነው። አትለዋወጡ። በቻላችሁ ያክል ያሳለፋችሁትን አትርሱ። አይረሳም ማለት አይደለም፣ ይረሳል። ብዙ ነገር ሲመጣ የኋላውን እየረሳን እንሄዳለን፣ የፊቱን እየመዘገብን ነው የምንሄደው። ግን ምንም ቢሆን የማይረሱ ጊዜዎች አሉ። ምንም በሌለን ታይም አብሮን የነበሩ ሰዎች፣ ምንም የማንጠቅም እነሱን እየጎዳናቸው ከኛ ጋር የሆኑ ሰዎች፣ እነዚህ በፍጹም የማይረሱ ናቸው። ለማንኛውም እንዴት ናችሁ? ውዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። ምዕራፍ 2 ግን እንዴት እያያችሁት ነው ጋይስ? አልተመቻችሁም? እኔ መጨረሻ ነው የተመቸኝ። በቃ ሁሉም ጋ ያለው ነገር በጣም ተመችቶኛል። በቃ ልጆች ተከፋፍለው እናቷቸውን ለማገዝ ወደ ብዙ ቦታ ሲሄዱ ምናምን እያየን ነውና በጣም ያበደ ነው። ምናሴ ጋም ስትሄዱ ምናሴ ጋም ያለው ነገር፣ ስራ ቦታው ላይ የሚያጋጥማቸው ነገሮች፣ በዛ በኩል ደግሞ አሴር ገንዘቡን ያገኘበት መንገድ ብቻ ያበደ ነበረ። እኔ ከዚህ በፊት ያነሳሁት ሀሳብ ነበር። ይሄ ድራማ አሴር ሳይቀየር ተምቹ ሳይቀየር በፍጹም ማለቅ የለበትም። ካሉበት ዝቅታ ተነስተው ከፍ ብሎ ነው ማለቅ ያለበት የሚል ሀሳብ በተደጋጋሚ ሳነሳ ነበርና ምዕራፍ 2 ኖሮት ደግሞ ይህንን ነገር ስላየው እኔ በጣም ደስ ብሎኛል። ግን በትናንትናው ክፍል ትንሽ ያሸማቀቀኝ ሰላምዬ አሴርና ሀናን ስታስተናግድ ሳይ በጣም ተሸማቀቁ። ወይኔ በኢየሱስ ያማል። ፔኑ ምን ያህል እንደሆነ እናንተ አታውቁም። ሀና እህቷ ነች፣ ችግር የለውም። አሴር ከእሷ በታች የነበረ ስትንቀው የነበረ ምናምን በቃ አሴር ላይ ብዙ ጊዜ ሪያክት ስታደርግ ነበረ ሀና ምናምን እና በዚህም አለ በዛ እዛ ቦታ ላይ ለእሷ እንደዛ ሆና መገኘቷ ትንሽ ያማል። እውነት ለመናገር እኔ በህይወቴ ስላሳለፍኩት ነው እንደዚህ የምላችሁ። ካላችሁበት ከፍታ መውረድ በጣም ያማል። በቃ ማለት አትለምዱትም። ያንን በፊት እኮ አሳልፋችሁ ሊሆን ይችላል ያንን ህይወት፣ ወይም ደግሞ እንደ ማንኛውም ሰው አሳልፋችሁ ሊሆን ይችላል፣ ኖራችሁ ሊሆን ይችላል። ግን ከፍ ካላችሁ በኋላ መውረድ ደግሞ ያማል፣ አይለመድም ያ ፓርቲ እና ሰላምዬ እንደዛ ስትሸማቀቅ ሳይ በጣም ነበር የከበደኝ እውነት ለመናገር። ማለት ይሄ ፊልስ አድርገው ነበር እኔ ያሳለፍኩትን ነበር ሲሰማኝ የነበረው እና ትንሽ እውነት ለመናገር እሱ ጋር በጣም አዛዘነችኝ ሰላምዬ። ከዛ በዘለለ ተምቹ ደግሞ በቃ መቀየር ጀምሯል። ተምቹ ልብ ቢገዛ ጥሩ ነው። ያልሆነ ሪያክሽን እያመጣ ነው ገንዘብ ከመጣ በኋላ እና ቢስተካከል ጥሩ ነው ብዬ አስባለሁ ተምቹ። ምክንያቱም ሁለቱ
በፍቅር ነው መቀጠል ያለባቸው ብዬ ነው ማስበው። ብዙ ነገር ያሳለፉ ሰዎች ስለሆኑ የገንዘብን ቫሊዩ ይረዱታል። ብዙ ባይጠፋ ጥሩ ነው ብዬ አስባለሁ። ተምቹ ተስተካክሎ ቢመጣልን ደስ ይለናል። ከዚህ በዘለለ ብዙ ነገሮች ይጠበቃሉ። ይሄ ገና ጅማሬ ነው። ወደፊት ገና ብዙ ነገሮች የምናይበት ተከታታይ ድራማ ይሆናል። መስፍኔም ወደ ኢትዮጵያ ይመለሳል። መመለስ ብቻ ሳይሆን ደግሞ ከዛም ሆኖ ብዙ ነገሮችን የሚያስተካክል ይሆናል። እናንተስ ምን ታስባላችሁ? በዚህ ድራማ ላይ ምን አስተያየት አላችሁ? ምዕራፍ 2ንስ እንዴት እያገኛችሁት ነው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ነው አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ሙሉ፣ ሁኔታችሁ ብሩ ይሆንላችሁ እያልኩኝ በዙ ተሰናበትኳችሁ። ምዕራፍ 2 ተጀመረ። ዋው! እንኳን ደስ አላችሁ። ምንም ያህል ሳይቆይ ምዕራፍ 2 ተጀምሮላችኋል። እንግዲህ በትላንትናው ክፍል በጣም ደስተኛ እንደሆናችሁ ተስፋ አደርጋለሁ። እንዳይናፍቃችሁ ለማድረግ የተሻለንን ያህል ሙከራ አድርገን ነበረ፣ ተሳክቶልናል። በሚገርም ሁኔታ የመጀመሪያውን ቫይብ ይዞ የመጀመሪያውን አይነት ይዘት ይዞ የመጀመሪያውን አይነት በቃ ሙሉ በሙሉ በሚባል ደረጃ የሆነ ፊል የምታረጉትን አይነት ስሜታችሁን የሚነካ አይነት ፊል ይዞ ወይም ፊሊንግ ይዞ እኔ የመጣው ኖላዊ ምዕራፍ 2 ያበደ ነው። ወድጀዋለሁ። ከሀ እስከ ፐ ነው ማይ የምሬን ነው የምላችሁ። እኔ በጣም ወደው ተከታታይ ድራማ ነው። ብዙ ድራማዎችን ሪቪው ሳደርግ ታቁኛላችሁ። ሁሉንም አላይም። ኮንፈርሜሽን ይሰጡኛል፣ እሱን ነው ማወራው። ኮንፈርሜሽን ካላገኘው እከፍተዋለሁ፣ 10 ደቂቃ አረገዋለሁ፣ 20 ደቂቃ አረገዋለሁ፣ አለቀ ድራማው። ከዛ መጥቼ ያወራለሁ። እውነቴን ነው የምነግራችሁ። ከደብራችሁ ይደብራችኋል። ምክንያቱም 30 ደቂቃ አይቼ አንዳንዱ 40 ደቂቃ አንዳንዱ 50 ደቂቃ ነው። ያን ሁሉ ደቂቃ አይቼ እንደገና ለመቀረጽ ገብቼ እንደገና ኤዲት አድርጌ እንዴት ሊሆን ይችላል? አይሆንም። ግን ኖላዊ ተከታታይ ድራማ ከመጀመሪያ ጀምሮ ሳይ ነበረ። ከሀና ልጅነት መታወቅ በኋላ ነው ብዙ ነገሮችን ወደኋላ ማለት የጀመርኩት እንጂ መጀመሪያ አካባቢ የነበረው ነገር በጣም ያበደ በጣም አስተማሪ ድራማ ነበረ። አሁንም ደግሞ በተሻለ መልኩ ህይወትን የምትማሩበትን ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሪቪው ሳደርግ የነበረው። ታውቃላችሁ፣ ይህንን ማለት ያቆምኩት ከሆነ ጊዜ በኋላ ነው። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ያልኳችሁ ይህንን ነው። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ እውነት ለመናገር በትናንትናው ክፍል በጣም ደስተኛ ሆኜበታለሁ። እውነት ለመናገር ያው ከዚህ በፊት ሪከመንድ አድርጌያችኋለሁ። ሰላምዬ ሰራተኛ ትሆናለች ብያችኋለሁ። ሀና በዶክተሬቷ ትጀምራለች ብያችኋለሁ። ምናሴ ጫማ ይጠርጋል ብያችኋለሁ። እንደገና ደግሞ እነ ተምቹ ወደ ሀብት ማማ ይሄዳሉ ብያችኋለሁ። በቃ ያልኳችሁን ይኸው ጀመረላችሁ። በቃ ምንም ማድረግ እና ላይክ አይገባኝም ጋይስ። እኔ እንደው ልባችሁን እያሳረፍኳችሁ እንደዚህ ላይክ ካላደረጋችሁ መቼ ነው ላይክ የምታደርጉ? ቶሎ ብላችሁ ላይክ አድርጉ። ለማንኛውም የትላንትናውን ክፍል እንዴት አገኛችሁት? ከከፍታ ላይ ወርዳችሁ ዝቅታን ማየት በጣም ያማል። እውነት ለመናገር በጣም ያማል። እኔ ስላየሁት በህይወቴ ስላየሁት የራሴን ነበረ ፊል ሳደርግ የነበረው። ጥሩ ከነበረኝ ነገር ላይ ወርጄ ምንም ማጣት በጣም ይከብዳል። እውነቴን ነው የምላችሁ። መኪና ለምጄ በእግር መሄድ በጣም ነበር የሚጨንቀው። ዝናብ የማያቀኝ ሰውዬ ዝናብ ሲመታኝ ያም ነበረ። ፔኑ እንደዚህ እንደምታዩት አይደለም። እኔ ላይ ደርሶ አይችሁም። የምሬን ነው የምላችሁ። የሆነ ነገር ከለመዳችሁ በኋላ ከዛ ከፍታ መውረድ በጣም አስቀያሚ ነው ከሚባለው በላይ። የምሬ ነው። ለሆነ ያክል ዓመታት 4 ዓመት ወር ምናምን ዝናብ ነክቶን ያውቅ ጭቃ ይችላል። ኦኬ። ከዛ በፊት ህይወቴ ስለነበረ ከዛ በፊት ዝናቡ ይመታኛል፣ ጭቃውም አዋራም ሁሉም ያገኘኛል። ከዛ በኋላ ግን በመኪና መንቀሳቀስ ጀምሮ የትም ሲሄድ በመኪና ነው። ጭቃ ላይም አዋራ አያገኘኝም፣ ዝናብ አያገኘኝም። ዝናብ ደብድቦኝ አያውቅም። የእግር መንገድ ምናምን በቃ የለም። በቃ ሁሉ ነገር የትም ብሄድ በመኪና ነበር እና ከዛ ከፍታ ውስጥ ስወርድ 4 ዓመት ከኖርኩበት ላይፍ ስታይል ውስጥ ወርጄ ምንም ሳጣ
ዝናቡም ምኑም ሲፈራረቅብኝ ሳይ በቃ እንጃ በጣም ያማል። ከምሬን ነው የምላችሁ። ብዙ ነገር ውስጥ ነው የሚያስገባችሁ እና ያልፋል። ያም ታይም ያልፋል። ሁሉ ለመልካም ሁሉ ለበጎ ነው። እነ ሜሉ ያሉበትም ነገር ያልፋል። እኔ ምስክር ነኝ ማለፉ። ይኸው ዛሬ በፊታችሁ መቆም ችያለሁ። እንደዛን ጊዜ እኔም አያልፍም በቃ ተስፋ ቆርጬ ነበር በህይወቴ። የምሬን ነው። ዛሬ እዚህ ላይ ራሴን አገኘዋለሁ ብዬ አላሰብኩም። ማለት ከዛ ህይወት በኋላ ብዙ ነገር ውስጥ ገብቻለሁ። ብዙ የማይጠቅሙ ህይወቶች ውስጥ ገብቻለሁ። ያን ነገር ስላጣሁ በብስጭቱ በተለያዩ ነገሮች ነበሩና ብዙ ነገር ውስጥ ትገባላችሁ። ከዛ ወጥታችሁ ስታዩት ደግሞ ተስፋ ከቆረጣችሁበት በቃ አበቃለት የኔ ጉዳይ ያልኩበት ጉዳይ እየተስተካከለ ይመጣል። ጊዜ ጠብቁ። ፈጣሪ ከእናንተ ጋር እስካለ ሁሉ ነገር ይስተካከላል እና በተስፋ መቁረጥ ውስጥ ያላችሁ ሰዎች ተስፋችሁን አለምልሙ። ተስፋችሁን ያለመለማችሁ ትችላላችሁ። ፈጣሪ ያግዛችኋል እና ብዙ ነገር ይስተካከልላችኋል። ምንም እንዳያሰጋችሁ። አያሰጋም ማለት አይደለም። እንደዚህ ስል ቀላል አርጌ ሳወራው ቀለል ያለ አይደለም። ቻሌንጅ ነው። እኔ ያውቀዋለሁ ምን እንደምትባሉ፣ ሰፈር ላይ ምን እንደምትባሉ። እንደዚህ ስላንተ ሲወራ ገዝሽዬ የሚለኝ ሰው እኔ ባሌም ስልከው የሚሄድ ቦሌም ስልከው የሚሄድ ሰውዬ እኔም ባላየ ሲጥሰኝ፣ እኔ በዚህ ስመጣ እሱ በዛ ሲሻገር እንደዛ ማየት ያማል እና ቀልድ አይደለም። እንደዚህ ሳወራ ቀለል አድርጌ ያልፋል። የማያልፍ ነገር የለም በዚህ ምድር ላይ የማያልፍ ነገር የለም። ሰኞ ማክሰኞን ከፈጠረ የእናንተ ህይወት ትላንትና ላይ ብቻ እንዲቀር ማን ፈቀደ? ማን ነገራችሁ ጋይስ? እንደዛ ብሎ የምር ማን ነገረ? አንዳንዴ ዝም ብዬ ራሴን ሳስበው ግርም ይለኛል። 1 ሰዓት ወደ 2 ሰዓት ከተቀየረ፣ ሰኞ ወደ ማክሰኞ፣ አመት ወደ ሌላ አመት ከተቀየረ እንዴ ህዳር ወደ ሌላ ህዳር፣ ሌላ ምንድነው ከህዳር ቀጥሎ ያለው ወሩ ነው ጋይስ? ወሩን አላውቀውም አይደለም። ወሩን ሰኞ ማክሰኞ ጠፍቶብኛል እውነት ለመናገር ምክንያቱም ቤት ነው ሙሉ ምናምን አላውቀውም። ወራት በወራት ከተተኩ፣ ቀኖች በቀኖች ከተተኩ የእኔ ታሪክ ታዲያ ለምንድን ነው ማይተኩ? ሌላ ምዕራፍ እንዴት የለውም ብዬ ላስብ ይችላል። እንደዚህ የምታስቡ ሰዎች ተሳስታችኋል። አስተካክሉላችሁ ፈልጌ ነው። የነ ሜሉ እንደዚህ መሆን ማንን ተጠያቂ ታደርጋላችሁ? ምን ታስባላችሁ? እስኪ እኔ ግን ነገሮች ያን ያህል የከፉ አይሆንም። ምክንያቱም መስፍንም ሄዷል። ይሄ ነገር እንደሚፈጠር ስላወቀ ነው መስፍን ይዟቸው ሄደው ሰው ገንዘብ ሰርቶ ያግዛቸዋል፣ ካሉበት ነገርም ያወጣቸዋል የሚል ሀሳብ ነው ያለኝ እኔ። እነ ተምቹ ምን ሰርተው ነው እዚህ ደረጃ የደረሱት? ይህንን ለእናንተ ጥያቄ ጠይቃለሁ። ለማንኛውም ግን ከምዕራፍ 1 100 እጥፍ የምትወዱት ካልሆነ እኔን ትጠይቁኛላችሁ። የምሬን ነው። ተከታታይ ድራማ ሆኖ ምዕራፍ 2 በቅርብ ቀን ይጀምራል። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? እኔ ያለሁላችሁ በጣም ደህና ነኝ። ናፍቃችሁኛል። እውነት ለመናገር ኖላዊ ምዕራፍ 1 አለቀ ሲባል ሁላችንም ነበር ይከፋል። ተመልካች ብቻ ሳይሆን ተዋናዮቹም ጭምር ልክ እንደ ተመልካች ነበረ የተከፉት። ግን ምዕራፍ 2 እንዳለው ሲሰሙ ደግሞ በጣም ደስተኛ ሆነው መጀመሪያ ከነበረው ሁኔታ ወይም ደግሞ መጀመሪያ ከነበረው መነሳሳት በተሻለ ሁኔታ የመስራት ፍላጎታቸው ጨምሮ በጉጉት ምዕራፍ 2ን ጀምረውታል። እንግዲህ ምዕራፍ 2 በቅርብ ቀን ይጀምራል። ያ ቅርብ ቀን መች ነው ለምትሉኝ አሳውቃችኋለሁ። ያን ያህል ሩቅ አይሆንም። ኦኬ ነገሮች ስለተጀመሩ ያን ያህል ሩቅ አይሆንም። በቅርቡ ይጀምራል። ግን መች እንደሚጀምር እርግጠኛ የሆንኩበትን ቀን ኮሚኒቲ ላይ አስቀምጥላችኋለሁ። ከዚህ በፊት የነበረው ሪቪው ላንሳ እና ማለትም መጨረሻ የተለቀቀው ክፍል ወይም ደግሞ ምዕራፍ 1 የተፈጸመበት ክፍል በኋላ አንድ ቪዲዮ ሰርቼ ነበረ። እዛ ላይ አብዛኞቻችሁ ምዕራፍ 2 ይኑረው ወይ ብዬ ጠይቄያችኋለሁ እና አብዛኞቻችሁ ኮሜንቱን ሞላችሁት። በቃ ምዕራፍ 2 ናፈቃችሁ፣ ምዕራፍ 2 ገና ካሁኑ ናፈቃችሁ ምናምን እያላችሁ በቃ እንደሆነ ቦጭ ያደረጋችሁብኝ እና ጥያቄያችሁ ፍሬ አፍርቷል። እውነት ለመናገር ቪዲዮን ከሰራን ከ4 ቀን በኋላ ይኸው
እነሱም ይፋ አድርገዋል ምዕራፍ 2 እንዳለው። በእርግጥ እኔም እዛ ላይ ተናግሬ ነበረ በቪዲዮ እስከመጨረሻው የተከታተላችሁኝ እስከመጨረሻው የምትሰሙኝ ሰዎች ወይም ደግሞ ሪቪውን እስከመጨረሻ ካያችሁት እዛ ላይ አውርቼ ነበር። ምዕራፍ 2 መኖሩ ግዴታ ነው፣ ግድ ነው። በዚህ ብቻ አያልቅም። አንደኛ ቤተሰቡ ተንጠልጥሎ ነው ያለቀው። አቶ መስፍኔ የሄደበት መንገድ እውነት ነው፣ ሀቅ አለው። አንድ ቤተሰብ እዚህ ቁጭ ብሎ ሲራብ ማየት አይችልም። እኔም አባት በሆነ ይህንን አደርገዋለሁ። ገብቷችኋል? የሄደበት መንገድ ትክክል ነው። በቃ የድርጅቱ ጉዳይ እንደማይሆን እርግጠኛ ሆኖ፣ ስለዚህ ለነገ ህይወታቸው ልጆቹ ወይም ደግሞ ቤተሰቡ ካለበት ሁኔታ ለማስወጣት ማድረግ ያለበትን አማራጭ ወይም ደግሞ ማድረግ ያለበትን ነገር ማድረግ ግዴታው ነው እና በዚህ መልኩ ደግሞ የቤተሰብ ድራማ ሆኖ ኖላዊ ተብሎ ተሰይሞ ይህ ነገር ክፍተት ተፈጥሮ ሲያልቅ ጥሩ አይሆንም። ስለዚህ ምዕራፍ 2 አለው እርግጠኛ ሆኜ እነግራችኋለሁ። ይህንን ደግሞ በቅርቡ ታዩታላችሁ ብያችሁ ነበር። እነሱም ተቀብለውን ያው ምዕራፍ 2 እንዳለ ይፋ አድርገውልናል። በዛ ነገር በጣም ደስተኛ ሆኛለሁ። ግን ያው እኔ ልባችሁን ነው ማሳርፋችሁ እኮ የምሬን ነው። ልባችሁን ርፍ ነው ማድረጋችሁ። እኔ እኮ አልዋሻችሁም። እኔ እኮ ወደ ቡቡ ነኝ። ምዕራፍ 2 ላይ ምን እንዳለም አሁን እነግራችኋለሁ። እና ምዕራፍ 2 ስለቀጠለ ወይም ደግሞ ስለሚቀጥል እስኪ አብዛኞቻችሁ ምን ተሰማችሁ? አይታችኋል ብዬ አስባለሁ። ያልሰማችሁ ሰዎች ምዕራፍ 2 ይቀጥላል በቅርቡ። ቀኑ መች እንደሆነ ነግራችኋለሁ። አሁን እርግጠኛ አልሆንኩም መች ፖስት እንደሚደረግ፣ ግን አሳውቃችኋለሁ። ምዕራፍ 2 አለው። ምን አይነት ስሜት ተሰማችሁ? ምዕራፍ 2 አለው ስትባሉ ወይም ደግሞ አሁን የሰማችሁም አሁን እንዳለው ስትሰሙ ወይም ደግሞ ትላንት የሰማችሁም ሰዎች ወይም በዛኛው ከ4 ቀን ወይ ከ5 ቀን በፊት የሰራሁት ሪቪው ላይ ሰምታችሁ ምዕራፍ 2 እንዳለው ስትሰሙ ምን ተሰማችሁ? እስኪ ሀሳባችሁን ኮሜንት ላይ አሁንም አስቀምጡልኝ። እኔ ምዕራፍ 1 በጣም ወድጄው ነው ያየሁት። እውነት ለመናገር እኔ ኖላዊ ተከታታይ ድራማ እስከ ፐ የማየው ተከታታይ ድራማ ነው። አንድ ስኪፕ ሳላደርግ የማየው ተከታታይ ድራማ ነው። እውነት ለመናገር እረኛዬ ነው አይደለ? አሁን ኢትዮጵያ ላይ በጣም ተወዳጅ ተከታታይ ድራማ እረኛዬን ያላየ ሰው አለ ብዬ አላስብም። በቪውም ብትሉ በሁሉ ነገር እረኛዬን የመሰለ ሰውና ኢትዮጵያ ላይ ያለ ሰው እንዳለ አይቶታል ተብሎ የሚታሰበው እረኛዬ ነው። ተከታታይ ድራማ በሚሊዮን ነበር አይደለ ቪው ራሱ። እውነት ለመናገር እኔ አንዱንም ክፍል አላየሁትም። እረኛዬን አመናችሁኝም አላመናችሁኝም አላየሁትም። እረኛዬን በፍጹም አላየሁትም። ግን ተከታታይ ድራማ ማንን አየ ካላችሁኝ ኖላዊን ያየሁት። ለምን ኖላዊን አየኸው ካላችሁኝ ላይክ የአቶ ኖላዊ ሲን በጣም ነው የሚመቸኝ። በቃ አቶ ኖላዊ መልካምነታቸው፣ ሀና ልጃቸው የምታደርጋቸው ነገሮች እነዛ ውስጥ ስገባ የሆነ በቃ ገና ሲጀምር ድራማ የነበረ የሆነ መልካም አነጋገር የሆነ የፋሚሊ አይነት ስታይል አለው። እረጋ ያለ ነበረና አቶ ኖላዊ ነበረ ቀጥታ ድራማው ስከፍት ያየሁትና የሚናገራቸው ነገሮች ሳቡን ወደድኩት። በጣም መጀመሪያ አካባቢ ላይ አይታችሁ ከሆነ በጣም አስተማሪ በጣም ከሚባለው በላይ በቃ ጥሩ ስነ ምግባር እንዲኖራችሁ በቃ በጣም በጎ የሚባል አይነት ንግግሮች ነበሩ የሚያወሩት። በቃ ትህትና ገብቷችኋል ጋይስ? በቃ ላትሰሙት አትችሉም። የሆነ ይሄ የሚያጓጓ ምናምን አይነት ነገር አልነበረም። በቃ አስተማሪ የሆነ ምን ብዬ ልንገራችሁ ጋይስ፣ በጣም ትህትና የተሞላበት ነበረ። ከዛ ነጆሮ ደግሞ ሲመጡ በቃ ጨዋታቸው ሪል ላይፍ ላይ ያየሁትን ነገር ነበር ሲያሳዩ የነበረውና በጣም ወድጄው ሳይ የነበረ ተከታታይ ድራማ ነው። 1 ሰከንድ ስኪፕ አላደርግም። ከመጀመሪያ እስከ መጨረሻ ማየው ተከታታይ ድራማ ነው በአሁን ታይም። ሌላውን ተከታታይ ድራማ ሪቪው አደርጋለሁ ግን አይቼ አይደለም እውነት ለመናገር ኢንፎርሜሽን ያው ከዚህ በፊት አውርቼዋለሁ። ስለዚህ ይህን እንትን ማለት አልፈልግም። ሰዓታችሁን አልገልም በዚህ አውርቼ ድጋሜ። ኖላዊን ግን ከሀስከፐ አየዋለሁ። በጣም ወድጄው የማየው ተከታታይ ድራማ ነው። ትንሽ ወደ መጨረሻው አካባቢ በጣም ተንዛዛ ምናምን፣ ከዛ በኋላ የተወሰነ ጃምፕ እያደረግኩ ማየት ጀመርኩ እንጂ በተለይ የሀና ልጅነት እስኪታወቅ ድረስ ያሉ ክፍሎች በጣም በጉጉት እና በስስት የማየው ተከታታይ ድራማ ነው። በጣም ወድጄው እሱ ብቻ ሳይሆን በጣም ያስተማረኝ ትህትናን፣ መልካምነትን
የምታደርጓቸው እያንዳንዱ ነገሮች እንደሚከፍሏችሁ፣ አባት ለልጁ ምን ያህል መስዋዕትነት እንደሚያደርግ፣ ልጅ ለአባት ምን ያህል መስዋዕትነት እንደሚያደርግ፣ ፍቅርን፣ መተሳሰብን፣ መዋደድን ያየሁበት እንደገና ደግሞ በነ ተምቹ በኩል ያለውንም ነገር በነ አሴር በኩል በነ ጆሮ በኩል ማለት ነው የጎዳና ህይወትን በደንብ ያየንበት ወደው የሆነ ነገር ውስጥ እንደማይገቡ ያየንበት በጣም ብዙ ነገር የተማርንበት ተከታታይ ድራማ ነው እና እኔ ወድጄ የማየው ተከታታይ ድራማ ነው። ምዕራፍ 2 ደግሞ ከምዕራፍ 1 የተሻለ በሁሉ ነገር በትወና ብትሉ፣ በካሜራ ላይቲንግ ኳሊቲ፣ ታሪክ፣ ሁሉ ነገር ከምዕራፍ 1 የተሻለ ነገር በጣም የሚያጓጓ በጣም የሚወደድ በጣም የሚያስተምር ተከታታይ ድራማ ሆኖ ይቀጥላል። ከምዕራፍ 1 የተሻለ ነገር እናያለን ብዬ አስባለሁ። ምዕራፍ 1 ላይ ብዙ ነገሮች እንትን ያሉ ነበሩ። ያው ከነዛ ትምህርት ተወስዶ ምዕራፍ 2 ላይ በተቻላቸው ያክል በተሻለ ነገር ይመጣሉ። እርግጠኛ ሆኜ ነው የምነግራችሁ ይሄንን። ለማንኛውም ምዕራፍ 2 ላይ ምን ምን ታያላችሁ የሚለውን ነገር ልንገራችሁ። ሁሉም ወደ ስራ ይገባሉ። የመጀመሪያው ሁሉም ወደ ስራ ይገባሉ። ሰላምዬም ወደ መስተንግዶ፣ ሀንዬም ወደ ሐኪም ቤቷ ትመለሳለች፣ ስራ ትጀምራለች። ምናሴም ሊስትሮ ጫማ ይሸጣል። ብቻ ሁሉም የራሳቸውን ስራ ውስጥ ይገባሉ። ቤተሰቡ ያው እንግዲህ ድርጅቱ ምናምን ብዙ ነገሩ ጎሏልና